ማለት ነው የሄሉዬ ወንድም ያው የስራ ይስጥ ምንም አልልም። ናቲ ብቻ አይደለም የእውነቴን ነው ዛሬ የደነገጠው። እኔ ራሴ አብሬ ተጨነኩኝ። በጣም ነበረ የደነገጥኩት ማለት ነው። ዛሬ እንግዲህ ሄሉሻዬ ያው እንግዲህ ናቲን ትናንትና ከአባቷ ጋር አስተዋውቄዋለሁ አለች። ዛሬ ደግሞ ትናንት እንደ ድንገት ሆኖ ፈትላ የለችም ስራ ነበረች። ዛሬ ግን እቤት ናት በማለት ያው እንኳን ደህና መጣ የሚል ኬክ አስጋግረው ቡናውን ሳሩን ፍርሽርሽ አርጋ እንግዲህ ናትዬን ያው ማዘር ከዚህ በፊትም ያውቁታል ይመስለኛል። እና ዛሬ ከማዘር ጋር እንግዲህ ከፈትለ ጋር በነገራችን የቤተሰቦቼ ፈትለን በጣም ነው መወዳት። ድርብብ ያለች ሴት ናት እና በጣም ነው ደስ የምትለኝ። ልጆቿን የምትቆጣበት መንገድ ምናምን በጣም ነው የምትመቸኝ የሄሉ እናትና እግዚአብሔር ረጅም እድሜ ጤና ይስጥሽ ማለት ነው። ዛሬ እንግዲህ ናቲ ያው ቤተሰቧን ሁሉ ጠይቋል። ሄሉሻዬ ስትናገር እንደሰማሁት አንድ ነገር አሰመርኩበት። እግዚአብሔርን ነው የምላቸው። አሁን አንዳንድ ወንዶች እናንተን ካገኘ በቂ ነው ቤተሰብ መተዋወቅ ቤተሰብ መጠየቅ የማይወድ ወንድ አለ። ናቲ ግን ቤተሰቦቼንም አክብሮ እግዚአብሔር ያክብረው። ትናንት አባቴን ጠይቆ ከአባቴ ጋር ሲጫወት ቆይቶ ሄደ ናቲ። ዛሬ ደግሞ ያው ማዘርን ሊያገኛት ይመጣል። አንዳንድ ወንድ እናንተን ካገኘ በቂ ነው ከቤተሰብ ማይቀላቀላል እያለች ናቲንም በዚህ አጋጣሚ ስታመሰግነው ነበር። በትክክል ትክክል ነሽ ሄሉሻዬ የኔ ቆንጆ። ወንድ ልጅ አንቺን ሲወድሽና አንቺን ሲያከብርሽ አንቺን ለረጅም ጉዞ ሲፈልግሽ ቤተሰቦችሽን ማወቅ ይፈልጋል። ቤተሰቦችን መታወቅ ይፈልጋል። ቤተሰቦችን ያከብራልና ናቲን ደግሞ እንዳየሁት ቤተሰብ አክባሪ ነው፣ አንገደፊ ነው። የእውነቴን ነው የምላችሁ ቤተሰቦች። ዛሬ እንደውም ዳጊ ያው 2 ዓመት ነው ከተገናኙ። ያው ናቲ ወደ ቱርክ ሲሄድ ዳጊ እንግዲህ ይመስለኛል በጣም ትንሽ ነበር። አሁንማ ዳጊ ቁመቱ ሁሉ ጨምሯልና ፈትለንም ሄሉንም ያው እኔን ጨምር በሉት። እኔ መጨረሻውን ባላይ አላመንኩም ነበረ። ድንገት ከገባው አይቀር በእንደዚህ አይነት ፕራንክ ልግባ ብሎ ናቲን ዛሬ በጣም የሚያስደነግጥ ፕራንክ ነበር ያደረገው። እሱም እንዴት መጣክ ጭራሽ ደግሞ እንኳን ደህና መጣህ በሚል ኬክ ነው ፈትላ አንቺም የተቀበልሽው። ጭራሽ አንቺ ነሽ ቤቱ የምታስደፍሪ ሄሉ በማለት እንግዲህ እህቴ አጠገብ ሁለተኛ እንዳላገኘ በሉጣ በማለት እንግዲህ ከናቲ ጋር ናቲን አሳዝኖት ነበር። ናቲ በጣም ደንግጦ ነበር። ምንም መናገር አልቻለም። ፈትለ ተናደደች። እንዴት ማንም ይምጣ ምንም ያጥፋ ሰው ቤት እንግዳ ሲመጣ እንዴት እንደዚህ አይነት ነገር ታረጋለ? ምን ሆነ ነው? ከዚህ በፊት ተጣልታችኋል? ከዚህ በፊት ቂም አላችሁ? አረ ምንም ቂም የለኝም በቃ እህቴ አጠገብ እንዳይጠጋ እህቴም እሱ አጠገብ እንዳትጠጋ አሁን ግቢውን ለቀ ቤቱን ለቀ ውጣ አንቺ ነሽ ቤቱ የምታስደፍሪ በማለት የወንድ ትንሽ ነው የሚባል አለ። ዳጊም አድጎ እንግዲህ ዛሬ ያው ስራው ነው ብሏል። የዩቱብ ስራ ነው እና በዚህ ልቀበለው ብዬ ነው ረጅም ጊዜ ስለሆነ እኔና ናቲ ስለተገናኘን በማለት ናቲን እንግዲህ አስደንግጦታልም። ኃይለኛ ፕራንክ ነው እውነት ለመናገር እኔም አብሬ ደነገጥኩኝ ማለት ነው። ናቲ በማል አሳዘነኝ። ሄሉዬ በእኔ ህይወት ምን አገባ? ምን አጥፍቷል? ምን አድርጓል? በዚህ ንክ እንዴት ነው አንገቷ የምታስደፋት ልጄን በማለት እንግዲህ ፈትለም ለሄሉሻ ያግዛ ዳጊ ጋር እንግዲህ ትንሽ እንትን ብለው ነበር። ዳጊ ይመች፣ ግን እኔም ደንግጫለሁ። የናቲ ደግሞ አሳዘነኝ። አይናገር ምን አጥፍቼ ነው? ዳጊ ስቲና ወደ ውጭ ሄደን እናውራ። ምን አስቀይሜ ነው? ችግር የለም ካልሆነ በኋላ አመጣለሁ። እስቲ እናንተ ተነጋገሩና ምናምን። ናቲ በነገራችን ቤተሰቦች በጣም ቤተሰብ አክባሪ የሆነ በቃ ሰው መረዳት የሚችል ውጥር የማይል ልጅ አይነት ነው እና ትዕግስቱን በዚህ አጋጣሚ ናቲ ትዕግስትን ሳላደንቅላ አላልፍም። ሄሉሻ የሚያው ስትናገር እንደሰማሁት ናቲን ካገኘው በኋላ በጣም ደስተኛ ሆኛለሁ። እኔን ለማስደሰት ብዙ ነገር እያደረገ ነው። እዚህም የመጣው እኔን ለማስደሰት ነው አርባ ምንጭ በማለት እንግዲህ ያው ሄሉሻዬ ስለ ናቲም አንዳንድ ነገር እየገለጸችው ነበር። እውነት ለመናገር ናቲ ከምትሉት በላይ ከምትገልጹት ቃል በላይ ነው እኔ እንዳየሁት። ከበፊትም በእርግጥ ናቲን እኔ ያውቀዋለሁ፣ ግን በይቱም ነው የምላችሁ በጣም ስነ ስርዓት ያለው ልጅ ነው እግዚአብሔርን። እና ሴቶችዬ ለራሳችሁ ባል ስትመርጡ የልጆቻችሁን አባት ስትመርጡ ቤተሰባችሁን የሚያከብር መሆን አለበት። ከምንም በል ቤተሰባችሁን ትንሽ እንኳን ዘልፎ የሚደፍር ወንድ በእውነት አይጠቅምም እንደዚህ አይነት ወንድ ማለት ነው። እና ምንም ቢሆን ቤተሰብሽ ምንም ይሁን ለምን ቆማጣ አይሆንም። ቤተሰብሽን የሚያከብር ወንድ ነው ማግባት ያለብሽ። ቤተሰብሽን የሚያከብር ወንድ ላንቺም ክብር ይኖረዋል። ሴቷም እንደዛ ቤተሰቡን የምታከብር ከሆነ ለእሷ ክብር ይኖራታል። የፈለገ ነገር ቢኖር ማለት ነው ለሱ ክብር ይኖራታል። እና እናቴ ቤተሰብ እኔ ቤተሰብ የሚያከብር ወንድ ውስጤ ነው እግዚአብሔርን። ምንም ይሁን በቃ ቤተሰብሽን የሚያከብር ወንድ በቃ ሄዶ የሚጠይቅ የሚግባባ እንደዚህ የሚያደርግ ወንድ በነገራችን ላይ እናንተን የሚፈልጋችሁ ነው። ቤተሰብ የሚተዋወቅ ቤተሰብ የሚያከብር ቤተሰባችሁን እየሄደ ቤተሰብ ጋር የሚጫወት የሚያከብር ወንድ እግዚአብሔርን ነው የምላችሁ። ኬትም ይምጣ
እናንተን ለረጅም ጉዞ የሚፈልጋችሁ ወንድ ነው ይሄ የሚያደርገው። ከዛ ውጭ የማይፈልጋችሁ ወንድ ከሆነ ቤተሰብ መተዋወቅ አይፈልግም። አንቺን ብቻ ነው ማግኘት የሚፈልገው ለትንሽ ጊዜ ስለሆነ ማለት ነው። እና ናቲ በዚህ አጋጣሚ የእውነት እጅ ነስቻለሁ። ምርጥ ወንድ ነህ ከሚባለው በላይ ማለት ነው። ሄሉሻዬም እንግዲህ አርባ ምንጭ ላይ እምር ፍክት ብሎብሻል። በዚህ አጋጣሚ ሄሉዬ ወፍራለች እውነት ለመናገር እና ያው ፈትነም ስትመርቃት ነበረ። ለበዓል የመጣችሁ እንግዲህ ለጥምቀት የመጣች ናት። ያው እኛን አስደስታ ወደ አዲስ አበባ ትሄዳለች። የምትኖረው አዲስ አበባ ነው። ሄሉሻያው እኛን እያስደሰተችን ትመለሳለች። እግዚአብሔር እድሜና ጤና ይስጣት፣ የሚያስደስት እንጀራ ይስጣት እያለች ፈትለ ያው እየመረቀቻት ነው በልጇ ማለት ነው። እናት በልጇ ተደስታ ስትመርቅ እንደማየት ምን የሚያስደስት ነገር አለና ሄሉሻዬ እንግዲህ እግዚአብሔር ቤተሰቦችሽን እያስደሰትሽ የምትኖር ያድርግሽ። ለሱም ደግሞ እግዚአብሔር ጤና ይስጥሽ። ለእናት ለአባትሽም ለቤተሰቦችሽም ጤና ይስጣቸው ማለት ነው። እውነት የወንድ ትንሽ የለው የሚባለው ለካ እውነት ነው። ዳጊን ሳዮ ሲውረገረግ በዚች አቅሙ እውነትም የወንድ ትንሽ የለውም። የእውነቴን ነው ብላችሁና እንግዲህ ናቲ ያው ዛሬ ፈትለን አገናኝተዋለች። ሄሉዬ ቪዲዮዋን ላይክ የኔ